Hello guys, welcome to my channel. This is Mikaela American YouTube channel. Welcome to my channel. It's me, Radia. And then ማለት ነው ዛሬ ልንገራችሁ የምፈልገው ነገር ማለት ነው ፕሮቴስታንታዊት ሚካኤላዊት አሜሪካዊት you know what አሁን የፕሮቴስታንት ህግ ታውቁታላችሁ አይደል? ስለዚህ እንደዚህ አትበሉኝ። በቃ ታስ ዋይ ኮምፕሊትሊ ምን ብያለሁ? ፕሮቴስታንት ሁኛለሁ። በቃ እኔ በኢየሱስ ክርስቶስ ነው የማምነው። ፕሮቴስታንት ሆኜ ነው የማገባው። አሁን የማገባ ከሆነ ባዲኒ ማለት ነው ፕሮቴስታንት ሆኜ ማገባት ነው የምፈልገው። እንደዛ ማለት ነው ውዶቼ ማለት ነው። ቀን ከቀን ማለት ነው ኒው ላይፍ በቃ ሁሉንም ነገር ይቀያየራል። ሀገር ኤቭሪቲንግ ይቀያየራል ባዲኒ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ነገሮቹ በቃ ያው እንደነበረ እንደቀጠለ ነው ያለውን ነገር አለ። አሁን በቃ ብለፍኒ ብድ ብዬለታለሁ ባዴ ማለት ነው። እኔ ባደወይ ማለት ነው አግባኝ ማለት አልወድም። አግቢኝ እንዳባል ነው የምፈልገው። ታውቁታላችሁ አይታወቅም። ምን አለዋት እንደዛ ብዬም በሌላ በኩል ደግሞ ልል እችላለሁ። የታወቀ ነገር የለም። አንድ ሰው ማለት ነው ወደች ለነገራችሁ የምፈልገው ነገር ማለት ነው አሁን ወደፊት ሊሄድ ነው። ማንም ሰው እንዳያስቆመኝ ባይ ማለት ነው። አሁን ማለት ነው በጣም እኔ ወድሽ ነበር እኔ አክብርሽ ነበር ምናምን የምትሉ ካላችሁ ማለት ነው ኑና እኔን በፍቅር አሸንፉኝ ማለት ነው። በፍቅር አሸንፋለሁ። እኮ ፍቅረኛ አለችው እኮ ግን እኔ እንደማሸንፍ ነው ማምነው። ታውቁታላችሁ ወይ እኮ አንድ ላትሆን ትችላለች። ወንድ በጣም ብዙ ያስመስላል ማለት ነው። ብዙ ሴቶች አቃል ታውቁታላችሁ። እኔ እዚህ ካምፕ ተዘግቼ ነው ያለሁት ማለት ነው። አንዳንድ ምንም ባዴ ማለት ነው ልክ እኔ ሲጅን ውስጥ እንዳለው ነው ቁጠሪኝ ባዴ ማለት ነው። እስር ቤት ውስጥ እንዳለው ባዴ ማለት ነው። እኔ እዚህ ተዘግቼ ነው ያለሁት። እነሱ ስንት ቦታ እየተወረወረ ነው የሚውሉት። ያ እሱን ነገር ልታስተውሉ ይገባል። አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንድ ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ውዶቼ? ስለዚህ አሁን እኔ በፍንሊ ተማርክ ያለው ሽጣን ጆሮ ይደፈር። በቃ ሰይጣን ቶሎ ነው እየተቀያየረ ያለው ነገሮች ቶሎ ነው የሚቀያየሩ። እኔ ኃጢአት አይደለም ባዶይ ማለት ነው። እኔ ተነግርኳችሁ ግልብጥ ነው የምለው። ቅይር ነው ግልብጥ ነው የሚባለው አይደል? አላውቅም። እንደን ሰው ማለት ነው ጥሩ አደርጋለሁ እያለ መጥፎ ነገር የሚያደርግ ከሆነ ነው እንጂ ያው በቃ በራሱ እንደሚጠራጠርና እንደማይተማመን ካሳወቀ ባዴ ማለት ነው። ከዚህ በላይ ሰው መሆን የለም ባዴ ማለት ነው። አንድ ሰው ማለት ነው ወዶች ለነገራችን የምፈልገው ነው ማለት ነው። ፊሊ ስለምንም ጉዳይ አይደለም ባዴ ማለት ነው። አሁን በጣም ስለ ኤርትራ ስለ ኢትዮጵያ ስለምን መረጃ አይደለም። እኔ ብቻ ነኝ ጉዳዩ ብቻ ልንገራቸው የምፈልገው ነገር ማለት ነው። ሶ እኔ ባዴ ማለት ነው። አንተ ብቻ ለነገራችሁ የምፈልገው ነገር ማለት ነው። በሌላ በኩል ልረዳችሁ እችላለሁ። ፍቅር ውስጥ ግን ምክንያቱ እኔ ጋር የሚመጡ ሰዎች በየዋህነት ነው በጅልነት ነው በጣም ነው አሳልፈው የሚሰጡኝ እንደን ሰው ማለት ነው። እኔ ለዛ ነው በቃ የሆነ የሚደብሩኝ ታውቁታላችሁ። አይ ጋር የሚመጡ ሰዎች በጣም ማድረግ አለባቸው የዋህነት ባዴ ማለት ነው። ጉዶች የሆነ ሰው የሆነ ነገር ሲያደርግ ማለት ነው ታው እንደዚህ አታርግ ምናምን ነገር ታያላችሁ። ላይ በቃ ስቅብዬ ነው የምንሰቀበት ባዲ ማለት ነው። የሆነ ታይም ላይ ፈረንጅ እኛ ጋር ጮኸራ ቤት ወጥቶ ነበረና እንዲሁ ምን አይደለም ተዋውቁ ተንጋ የነበረችው ማለት ነው። የሆነ ስክሪን ላይ የማርያም ስዕል ነበረውና ማርያም ሃይ ምናምን አለችው። ምን እንዳንቀላቀለ ታላቀም ባዲ ማለት ክላውድ ላይ ነበረና ማለት ነው። ናይት ክለብ ላይክ በቃ ሸርሙጣዎች ነበር የምንመስለው። ናይት ክለብ ውስጥ ላይክ ስታያቸው በቃ እንደዚህ ሲሉ በቃ የለመዱ ምናምን በቃ ላይክ የብረን እንትን ምናምን ነገር ነው የሚመስለው። ግን በጣም አዲስ ምንም የማውቀው ነገር አልነበረኝም በታዲያ እኔ ከዛ ሄዳ ተዋወቀችው። እኛ አጠገብ ነበረ መጀመሪያ
ብሉ ላይ እያለን አንድ ላይ ጨፈረን ባዴ ማለት ነው። ብሉ ላይ የሆነ ከነርሱ የሱ ነርሱ ጓደኛ ነበረና እኛ መሀል ገብቶ እሷን ወስዶ አስጨፈራት እኛ ጋር የነበረችው ባዴ ማለት ነው። ከዛ ማለት ነው ውድጄ ማለት ነው ሌላ ቀን ባዴ ማለት ነው። ከዛ ተዋወቁና አንዴ ካቶሊክ ነኝ ምናምን ስላ ካቶሊክ ነኝ ምናምን ነገር አላት። ከዛ እንደዛ ብለን ተዋወቀን ባዴ ማለት ነው። በካቶሊክ መንገድ ተዋወቀን ባዴ ማለት ነው። አሪፍ ሪያክት ነው የምትጭ አሪፍ በቃ እንትን ታደርጋለች። እኔ ምንም አላልኩም ባዴ ማለት ነው። እንደዚህ እንዳልኩኝ ምንም እንትን ይሆናል አይደለ? ምንም አልንቀሳቀስም። በቃ የሆነ መጥፎ ነገር ካየሁ እስቃለሁ። በቃ የሆነ ይመቸኛል የሆነ መጥፎ ነገር ሳይ ባዴ ማለት ነው። ከዛ ማለት ነው እንደዚህ የሆነ ታይም ላይ እንደዚህ ተንበርክኮ ጨፈረ ከእብድ ጋር ባዴ ማለት ነው። የሆነ የሚከተለን እብድ ነበርና ያዘዘለት ነበረ ፈንጆ። ከዛ ማለት ነው ከዛ ከእብዱ ጋር ባዴ እብዱ በጣም ዘናጭ ነበረ። ላይክ ይጠጣል ሊኩሌዚ ነው ባዴ ሁሉም ነው የሚያዝለት ይወጣል። ከዛ ማለት ነው እንደዚህ ተንበርክኮ ጨፈረ ትግርኛ ጨፈራ ላይ። ከዛ እሱ ሲጨፍር ጊዜ እኔ በቃ ላይ ሽንቲ ሊደኝ ሄደ የደረሰው በሳቅ ባይ ከዛ ማለት ነው እሷ ተነሰ ጨፍራት እንደዚህ እንትና ተንበርክኮ ምናምን ነገር አለች እና ማለት ነው ልጅ በጣም ነው ምስቀው እንትን የሆነ ታይም ላይ ደግሞ አጎቴ ፈጣሪ በቀኝ እጅ ይቀበለውና የሆነ ነገር ሰረቀች ባዴ ማለት ያንጉቴ ልጅ ከዛ የሆነ ሰርቃ ባዴ ማለት ነው እንደዚህ ተሸክማ በጣም ነበር በቃ ልክ በሃርድ ለባ ነበረች ባዴ ማለት ነው። ሁሉ ነገር እየዘረፈች አስቸገረች ባዴ ማለት ከዛ ማለት ነው እንደዚህ ተሸክማ እየመጣች ማለት ነው። ከዛ መንገዱን አልቀየረችም ወይ ጥላው አልሮጠችም። በቃ ጠበላ እንደዚህ መጣችለት ያየችው ለግጅላን ከዛ ማለት ነው። ከዛ ቀጥቅጧት ማለት ነው እስከ ቤት ቀጠቀጣት ማለት ነው። እስክትመልሰው ድረስ ማለት ነው ቦታው ላይ እስክትመልሰው ድረስ ቀጠቀጣት ማለት ነው። ከዛ ነገረኝ ተናዶ ነገረኝ ባይደው እንደዚህ ያደረግኳት ምናምን ነገር ብሎ ሲነገረኝ ወይ በሳቅ ላይ ሞትኩት። ከዛ በእናትህ ደግመህ ንገረኝ ምናምን ነገር አልኩትና ከዛ እንዲሁም ደግሞ ነገረኝ። በቃ ሳቁን ልስቅ ብዬ እኮ ነው በጣም ደስ ብሎኝ እነዚህ ማለት ነው ወንዶች የሆነ ነገር ካየሆነኝ በጣም ነው የሚስቀው ባይ ማለት ነው። አንደን ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው ለዛ ነው በቃ የሆነ ነገር ካየሁ በጣም ነው ምስቀው ባዲ ማለት ነው። ተው ተይ ምናምን ነገር ማለት አልችልም። በቃ አሁን ተይ ልላት እንኳን በቃ ስቃለሁ ባዲ ማለት ነው። አሁን የሆነ ጅል ሰው ካየሁ በቃ ቢያናድደኝም አሁን ወራ ሲያመላልስም ይሆናል የሆነ ነገር ሰው ሲያናድ በቃ ለክ እሱ በጣም ቁም ነገር ብሎ ያወራል። ግን ሰዎቹ በጣም ሲናደዱ ጊዜ በጣም ነው ምስቀው ወደች ልነግራችሁ አልችልም። አይከንታሪ በጣም ነው ምስቃውና ማለት ነው ወደች እንደዛ ብለን በጣም ነው ምስቃው ባዴ ማለት ነው። እንደን ማለት ነው እዚህ ሀገር ደግሞ ቀን ከቀን ነገር አይታጣም። አለኝ የሚያሳብዱ ነገሮች ወደ እኔ መምጣቱን አያቆሙም ባዴ ማለት ነው። በጣም ነው ከብደው ባዴ ማለት ነው። እኔ ባዴ ማለት ነው። እኔ ባዴ ማለት አሁን ላይ ፕሮቴስታንት ነኝ ያለው ባዴ ምንም አይመስለኝም። በጣም ደስተኛ ነኝ። ግን የሚያስጨንቀኝ ነገር መጨረሻ ምን ይሆን ነው? ምን እየጠበቅኩ ነው? ምንድነው ምናምን ነገር ብዬ በጣም ነው የምጨነቀው። ፍኒ ሰፍን ምንነት ማወቅ ትፈልግ ይሆናል ባይዳዋይ ማለት ነው። ለምን ታዲያ ድቹ እያለ ለምን ድቹ ፈኪ ምናምን ነገር ይላል ስለ ድቹ ምናምን አንተ ማለት ነው ድቹ እሱ ነገር የሚያገባኝ አይደለም ባይደው ማለት ነው። እኔ አይገባኝም ባይደው ማለት ነው። እኔ ባይደው ማለት ነው እንደፈለኩ ነው ማወራው። I am American. I am not European. I am not Eritrean. እንደርሶ ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ ደግሞ
ለምንድነው ሆላንድን በጣም ማለት አሁን ሆላንድን ብዙ ነገር አደረጉች? ለምንድነው ይሄ ሁሉ ነገር ያስደረጉት? ኢሮብ ናቸው እኮ ኢሮብ ናቸው። ይሄ ካምፕ ኢሮብ ነው እንደ ይሄ ኃላፊነት ያላቸው እዚህ ሀገር ኢሮብ ናቸው። እቺ ሀገር ኢሮብ ናት እንደ ሀበሻ ናቸው እንደ ያ ታዲያ ከነርሱ እኔ ሊከላከሉልኝ ካልቻሉ ማለት ነው ለምን ውጭ አይሉኝም ከዚህ ሀገር? ያ ለምን እንዲወጣ አይረዱኝም? የስ ይሄ ማን ነው እየተባለው ባዶኝ ማለት ነው። ሰውየው ጭንቀት ነው። አይቀየርም፣ ሰው አይቀየርም። ደግሞ ክፋቱ በጣም የሚያስጠላው ባዶኝ ማለት ነው። ምንም ፍቅር ቢኖረኝ ምንም በጣም የሚያስጠላኝ አይ ዶንት ኬር ባዶኝ ማለት ነው። እኔ እኮ ባዶኝ ማለት ነው አሁን ፈልጌ ውይ ቢል ችግር የለውም። በኃይል ውይ በይኮ ነው የሚሉ በኃይል ለምን በኃይል ስገዲ በኃይል ከኔ እኮ አንድ እኮ ከኔ አይሻልም ባዶኝ ማለት ነው። እኔ ለፍቅር የምጠይቃቸው ልጆች ባዶኝ ማለት ነው ከኔ በምን የማይሻልም ባዶኝ ማለት ነው። ሰው ማለት ነው ከኔ ለማይሻሉ ሰዎች እኔ ስንት መስዋዕት ከፍዬ መጥቼ ማለት ነው። ይሄ እኮ እነሱ እኮ ይናቃሉ። የሚያስንቅ ስራ ነው እንጂ የሚሰሩት እኮ ምንም የሚያስከብር ስራ እኮ አይሰሩም ባዶኝ ማለት ነው። አሁን እኔ የሸነከረኝ ማለት ነው እኔ ገና ከሱ ልጅ ወልድ ማለት ነው ልጄን ምን ሊያደርገው ይችላል? ምን ሊያደርስበት ይችላል? ባዶኝ ማለት ነው ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ብዙ ህፃናት ብዙ ትንሽ ፍቅረኛሞች አይቻቃለሁ። ብዙ ሰው አይቻቃለሁ። እነሱ ግን ለሰው ምንም አይነት የማይከላከል ሰው ግን አገጥሞኝ አያውቅም። እዚህ ያለሽበት ሁኔታ ላይ ይቀልድብሻል ባዶኝ ማለት ነው። ምንም አይነት ስለዚህ አንደኛ ወንዶች ማለት ነው አይደለም ወንድ ማለት ነው። እኔ ሴት ሆኜ እንኳን ስንት ነገር እከላከላለሁ ባዶኝ ማለት ነው። እንደሷ ማለት ነው ወዶች ያለ ነገራችን የምፈልገው ነገር ደግሞ ይቀጥላል። ጊዜ ቆሞ አይጠብቃችሁም። ሰውም ይቀየራል፣ ጊዜም ይቀጥላል። ስለዚህ ሰው እናንተ ጋር ያለ ሰብሰብ አድርጉት። ከዛ በኋላ ግን አታስቀይታችሁ ነው የምላችሁ። ሰው አታስቀይሩት እንዴ! ከእሱ በላይ የደላ የተመቻቸ ህይወት እየኖራችሁ ማለት ነው። እንደዛ ሰዎችን ነው የምታሰቃዩት። ለምንድን ነው ወዶቼ ማለት ነው። ስለዚህ ማለት ነው እኔ የተኮማመረ ገንዘብ የለኝም። በቃ አይና ቃል አባቴ ሀብታም ነው። እነሱ ስራ ይኖራቸዋል፣ እራሳቸውን ይችላሉ ባዶኝ ማለት ነው። እኔ ግን ባዶኝ ማለት ነው ሰርቼ ለመቀየር ነው የመጣሁት ባዶኝ ማለት ነው። አሁን እንዳታስቀሙኝ ከዚህ ሲሄድ ባዶኝ ማለት ነው። መንገድ ላይ በፍጹም እንዳትረብሽኝ ባዶኝ ማለት ነው። ያው ከዚህ ሀገር ሂጂ ነው የተባልኩት ባዶኝ ማለት ነው። እንትን ማለት ነው እኔ አሁን ልቤ ውስጥ ፍና ያለ እናንተ ግን በፍቅር ልናሸንፋታለን እኔ ነው የምትወደው የምትሉ ወንዶች ካላችሁ ማለት ነው ስለሆነ አሸንፉኝ ማለት ነው። ሀበሻ አልፈልግም፣ ይቅርታ አድርጉልኝ። ሀበሻ አልፈልግም። ያም ምክንያቱም እነርሱም ቢቀርቡኝም ምንም አይመስለኝም። ታውቁታላችሁ ሀበሻ is your time is finished done። ምንም ነገር ቆም አይጠብቅም ከኔ እንደው ማለት ነው። ወንዶች ያለ ነገራችሁ የምፈልገው ነገር ማለት ነው እቺ ሀገር ባዶኝ ማለት ነው በራሷ ልታስወጣኝ ትፈልጋለች። ብዙ ውጥረት አላት። ልታስወጣኝ ብቻ ሳይሆን ልጥለኝ ትፈልጋለች። ግን ምን አለ መሰላችሁ ወንዶች ምን አለ መሰላችሁ ስለሰው ጉድላት ስለ ራሳቸው ካልሆነ በስተቀር ማለት ነው። አንድ ሰው እኔ ባይደው በዚህ ሀገር ላይ እንደማልተማመን ነግሬያችሁ ነበረ።
በጣም አልተማመኑም። ስለዚህ ማለት ነው ያው ከዚህ ሀገር ለመሄድ ወስኛለሁ። ውይ ሳንደር ሳንደር እንዳልኩት ባዲ ማለት ነው። በቃ አሌክሳንደር እኔ ጋር እንደው በቃ ለመረበሽ በጣም እንትን ነበርኩኝ፣ ግን ደግሞ ሳልረብሸው በቃ ቢአንጉሪ ነበረ የሚሆነው ባዲ ማለት ነው። እኔ ድሮ ምን ነበረ በቃ የሚናደድ ሰው በጣም ነው የምወደው። ጃስ በቃ ላይ ክለብ እንትን ማለት ነው ነበረ እኛ ጋር። ግን እኔ መሰቃየት አልወድም። አይስወርዱ ቀን ነው የምላችሁ። ሰው አላሰቃይም፣ መሰቃየትም አልወድም። አይስወርዱ ቀን ነው የምላችሁ። እኔ ሲሰቃይ ደስ አይለኝም። ባዴ ማለት ነው እኔ ፍቅር ነው የምን ዝቅት ነው ባዴ ማለት ነው። እኔ ራሱ ጉዳይ ባዴ ማለት ነው። ስቃል አልወድም ወዶቼ ማለት ነው። ለነሱ ማለት ነው ወዶቼ ያው እኔም ባዴ ማለት ነው ማደርገውን ነገር አግብቼ እንኳን መስራት እችላለሁ። አሜሪካ መሄድ እችላለሁ። መዞር እችላለሁ። መንቀሳቀስ እችላለሁ። የፈለኩትን ነገር ማድረግ እችላለሁ ባዴ ማለት ነው። ብቻዬን ማድረግ እችላለሁ። እንደሱ ማለት ነው። ደጭዬ ማለት ነው። ስለዚህ ማለት ነው እናንተም አድርጋችሁ በድርጊት አሳየኝ ባዴ መደስ ሰዎች ለምንድን ነው ግን ተፈላጊ እንጂ ፈላጊ መሆን አይፈልጉም? ፈላጊ እያሉ ተፈላጊ መምሰል ነው የሚፈልጉት። ዋይ ለምንድን ነው ይሄን ያህል? በቃ እኔ እኮ በጣም ገረመኝ ማለት ነው። እኔ ተለማማጭ አይደለሁም። ከዛ ውጭ ግን ምንም ችግር የለብኝም ባዴ ማለት ነው። እንደዚህ ማለት ነው እንጂ ልንጋችሁ የምፈልገው ነገር ማለት ነው። ስለዚህ ላይፍ ኢዝ ሶ ፒሪዮድ እንደን ሰው ማለት ነው እንጂ ልንጋችሁ የምፈልገው ነገር ማለት ነው። ለዛ ይመስል ነበር ማለት ነው። አንተ ስለ ፊልሞች ልንገራቸው ወይ በጣም በቃ የድሮ ፊልም ጭንቅላቴ ላይ አለና ድሮ በጣም ነበር ወርጄ እያየሁት ነበርና የሆነ አይ ነገራችሁ ነበር እንደ ከዚህ በፊት የሆነች ልጅ ነበረችና ቨርጅን ነበረችና ሰው በጣም ነበር የምትወድ ፍቅር ምን እንደሆነ አታውቅም ነበር። የሆነ አይ ቲንክ ፍቅር ይዟት ነበር አላውቅም። ልጁ ግን ፍቅረኛዋ ነበረ ግን አይወዳትም ነበር። በጣም ከብዙ ሴቶች ጋር ነበር የሚዞረው። እንዴ በጣም የሚወዳት ልጅ ነበረ። የሷ ታናሽ ወንድምና የሱ ታናሽ ወንድም ጓደኛሞች ነበሩ። ከዛ ቤተሰቦቿ ወደ ውጭ እራት ግብዣ ሲሄዱ ፍቅረኛዋ መጣና ከዛ ጋር ሰው ያኛው በጣም ነበር የሚወዳትና ከዛ ማለት ነው እንትን አደረገ ማለት ነው። የሆነ መሳል አድርጎ በፊኒስትራ እያያቸው ነበረ ማለት ነው። ከዛ ማለት ነው በቃ ላይክ በጣም ተጨነቀ ከሱ ጋር እንዳትኝ ምናምን ብለው ማለት ነው። ከዛ ማለት ነው ልጅ ኢየሱስን ላይክ በጣም ነበር የሚያስቀኝ፣ በጣም ነበር የምወደው ማለት ነው። ከዛ የሚወዳት ልጅ በጣም ንጹህ ነበረና እንደዛ አይነት ወንድ በጣም ነው ደስ የሚል ባዲ ማለት ነው። ነው የምላቸው አሁን እኔ ንጹህ ቢሆንም ባልሆንም ማለት ነው። አሁን ንጹህ ልብ ያላቸው ወንዶች በጣም ነው ደስ የሚል። ከዛ ማለት ነው ወንዶች አንዳንድ ሴቶች ግን አይወዱም። በቃ የሆነ አትራክቲቭ የሆነ ወንድ ነው የሚወዱ። ከዛ ማለት ነው ወንዶች ከዛ ማለት ነው በመሳልል እንትን አድርጎ ይወጣ በጣም እንትን እያለ ነበርና ከዛ አብረው እንዳይተኙ አደረጋቸው። አይ ቲንክ ከሱ ወድቋል መሰለኝ ከመሳልል። ከዛ እንደዛ ብሎ በጣም ስቃል በጣም እንትን ሲል ነው ያደረው ባዲ ማለት ነው ለሊቱ። ከዛ አብረው እንዳይተኙ ያደረጋቸውና ማለት ነው የሱ ወንድምና የሷ ወንድም በጣም ተጫዋች ልጆች ነበሩ። በጣም ነበር የሚጫወቱት። ከዛ ምን ቢያደርጓቸው ጥሩ ማለት ነው። ከዛ በኋላ ልጅቷ በቃ ላይ የሆነ በቃ ደስ የምትል ልጅ ነበረች። ከዛ ማለት ነው በቃ ደስ የምትል በቃ የሆነ ምንም የሌላት በቃ ንጹህ አይደል። ከዛ ከሱ ጋር በሆነ አጋጣሚ ፍቅር ጀመሩ ማለት ነው። ከዛ በፊት ራስ ይከታተላችሁ ድፍረቱ ግን
የእነሱ ቤት ሄዶ በሚኒስትራ እየተመለከታቸው ነበረና ማለት ነው። ከዛ ማለት ነው ከዛ ማለት ነው እንትኑ ምንድነው እየተፈጠረው መሰላቸው? ከዛ ፍቅር ሲጀምሩ ባህር ላይ እየተንቀሳቀሱ ነበረና ማለት ነው። ከዛ ከሱ ጋር እንትን አደረጋትና እሱ አያስባትም፣ አይወዳትም። እኛ በፍጥነት ዘንድ በጣም ነበር የሚወዳት። ልጅቷም ተረድቷታል። ዝም ብላ በቃ ፍቅረኛ ለመያዝ እንጂ በቃ ገና ፍቅር ምን እንደሆነ ምናምን ነገር እንትን እንዳላለች ምናምን ነገር እንዳላስተዋለች ምናምን ነገር ሲመለከታት ነበረ። ከዛ ማለት ነው ውዶችዬ ያኔ ማለት ነው ከዛ እንደዛ ብሎ ባህር ላይ ይሄዱ ነበርና ከዛ ምን ቢላጠሩ ከዛ ማለት ነው እሱ በጣም ብዙ ሴቶችን የሚያውቅና ከብዙ ሴቶች ጋር የሚወጣ ወንድ ነበርና ከዛ ባህር ላይ እየተጓዙ በጀልባ ማለት ነው ትንሽዬ ማለት ትንሽዬ ባህር ላይ ውሃ ላይ ከዛ አንተ ከሴት ጋር ታውቃለህ ወይ ምናምን ነገር ስትለው አዎ አላት። እና ከዛ እንደዛ ሲላት ጊዜ ደስ አላላትም። ከዛ አይ አውቄ ነው ካላውቅም ምናምን ነገር አላት። በጣም ልጆች ነበር ያኔ ማለት ነው። ከዛ ማለት ነው እንደዛ ብለው ሄዱና ማለት ነው እኔ ያሳቀኝ ማን እንደሆነ ታውቁታላችሁ? የወንድሞቻቸውን ቅሌት ምን ቢያደርጓቸው ጥሩ ከዛ አብሮ እንደሚተኛ አወቁና ባምቡላ ላይ ካሜራ አስገቡ። ባምቡላ ላይ ካሜራ አስገቡና ምን እንደሚያደርጉ እናያለን ብሎ ማለት ነው ቤት ውስጥ ካሜራውን ባምቡላ ላይ አረጋግሎ እሷ ክላስ ውስጥ ተውት ማለት አስቀመጡት ማለት ነው። ከዛ ልክ ልተኙ ሲሉ ማለት ነው ካሜራውን እንደዚህ በሰሚጭ እንደዚህ ያደርጉ ደፈኑት ማለት እንዳጋጣሚ ማለት ነው። ልለኞች ናቸው። አዘን ከዛ ማለት ነው ያኔ የልጆች ፍጥነታቸው መሀል ላይ ረስቻለሁ። ብዙ ነገር ነበር የተፈጠረው ነው ማለት ነው። ታናሽ ወንድሟ ነው ባዶ እየረዳው ያንን የሚወዳትን ልጅ እሷ ጋር እንትን እንዲመለከታት ምናምን ነገር የለው እሱ ነው መሰለኝ አይተንከው ማለት ነው። ከዛ ማለት ነው ውዶች እንደርሰው በጣም እሱን ፊልም በጣም እያሳቀኝ ባይደኝ ማለት ነው። ልጁ ይላል በቃ ከዛ እንደን ማለት ነው ውዶች ማለት ነው ውዶች ማለት ነው እንደን ሰው ማለት ነው። እኔ ንጹህ ሰዎችን በጣም ነው ደስ የሚሉኝ፣ ግን ደግሞ ምን ያህል ቀሪ ናቸው። አሁን ሰዎቹ ምን ያህል ሄደዋል እነርሱ የሚያስቡት በጣም በቃ ላይ በጣም ቀላል ነገር ባለኝ ማለት ነው። ሰው ግን ያለበት ስታስበው በጣም ነው የሚያስቀኝ ባለኝ ማለት ነው። ከዛ እንደዛ ብለው ሄዱ ማለት ነው አንዳንድ ሰው ማለት ነው። ከዛ ቀጥለ ደግሞ ምንድን ነበር መሰላችሁ እንደዛ ብለው ፊልሙ በአሪፍ አለቀ ባይደኝ ማለት ነው። ወይ በጣም ብዙ ፊልም ነበረ የማየው እና በጣም ነበር የሚያስቆኝ። በቃ ላይ ለምንድን ነው ይቺ ልጅ በጣም እንግሊዝኛ ፊልም የምትወደው ምናምን ነገር ነበር አለ አላውቅም። በጣም ነበር የምወደው። በቃ የሆነ ሌላ ፊልም ምናምን ነገር በቃ እንደዛ በስሜት ላይ ምናምን ነገር ደስ አይለኝም ምናምን በቃ የሆነ ትርጉም ያለው አይሆንብኝም። በቃ ዝም ብሎ የልጆች ጨዋታ በቃ ፍቅር ሲሆን በቃ ኖርማሊ ፍቅር አይደለም። በቃ እብደት ይጥመኝ ነበረ ማለት ነው። አለ በጣም አሁን ይሄን የሌላ አክቲቭ የሆኑ ፊልሞች አሉ፣ ግን እኔ በጣም የሚማረከኝ የእንግሊዝኛ ፊልም ነበረ ማለት ነው። ማለት ነው አይ በጣም የልጆቹም የትልልቆቹም በጣም ነበር የምወደው ማለት ነው ወንዶች ማለት ነው። አሁን ደግሞ የኔ ህይወት ፊልም ሆነ ቀረ ማለት ነው። ያየኋቸው ፊልሞች በሙሉ የደገምኩ ነው፣ ግን በጣም ሀር ነው የኔ ፊልም በጣም ይከብደኛል ማለት ነው ወንዶች አንድን ሰው ማለት ነው ወንዶች ነገራችን የምፈልገው ነገር ማለት ነው። አሁን መንገድ ላይ እንዳትቆሙ ብቻ ነገሮቹን ይሄን መስል ነበረ ማለት ነው። ኢሮብ ባደይ ማለት ነው። ካሁን ወዲህ ስለ ኢሮብ አላወራም። ኢሮብ ጉዳይ አይደለም፣ ምንም አይደለም ባደይ ማለት ነው። ዩ አር ዘ ሴም እናንተ ደሴም ናችሁ፣ እንዲሁም እነርሱ ከእናንተ የባሱ ናቸው። አሁን ፈረንጅ ታግባ፣ ፈረንጅ አግቢ፣ ወደዚህ ሂጂ፣ ወደዛ ሂጂ የሚሉትን ለምንድን ነው መሰላችሁ? በጣም ሰው ብልጥነት ምን እስከምን ጥግ እንደሆነ አውቃለሁ። ታገባለችና እኛ እንቅደማት፣ እንጠቀምባት ነው ባዴ ማለት ነው። አሁን
መቼስ እንግሊዝኛ ፊልም ማየት አለብሽ ተብዬ አይደለም ድሮ እኔ ፊልሙን ሳየው የነበርኩት ስለምወደው ስለሚስበኝ ደስ ስለምለኝ ነበረ ማየው ባዴ ማለት ነው። እንደን ሰው ደግሞ የራሱ ሰው ደስ እንደሚለው ያውቃል። ለነርሱም እንደሚሳሳቡም ያውቃሉ። ሌላ ቤተሰቦቼንም እኔን የሚያፋልጉ ቤተሰቦች እንዳሉም ያውቃሉ። እነርሱም ብዙ ነገር እንደሚያደርጉም ያውቃሉ። ስለዚህ ማለት ነው አክቲቭ ሆነናል ብሎ ነው እንደዛ የሚያደርጉት። አሁን ጠቢቦች ምን ያደርጋሉ መቻላችሁ? እኔ ብዙ ጊዜ ይህንን ነገር ውሸጪው እንጂ ምን ሆነች ነው ማታነሽ ይሉሻል። በዚህ ግን እንዳታነሽ የሆነ ነገር ያደርጉሻል ባዴ ማለት ነው። ለምንድን ነው እንደዚህ የምታደርገው ይሉሻል። ለምንድን ነው ይላል ባዴ ማለት ነው። ሰዎቹ ስራ ብሎ ነው እንደዛ የሚያደርጉት። ስራ ጀምረናል ስራ ነው ምናምን ብሎ ነው እንደዛ የሚያደርጉት። ስለዚህ ወዶቼ ብልጥ መሆን አለባችሁ ህይወት ውስጥ ባዴ ማለት ነው። እኔ ባዴ ማለት ነው ነፊኔ አሁን ፊኔ በፊት እያወቅኩት ባዴ ማለት ነው ቪዲዮን እንዳይሰራ ማለት ነው የሆነ ከሀበሻ ጋር ነው የተስማሙት። አይዶና ለቀን ከምን ጋር እንደተስማሙት ከሲጣን ጋር የተስማሙት ቪዲዮ እንዳይሰራ አደረጉኝ ነበር። እንዲሁም እያሰብኩት አሁን እንትን ላይ ወጣልኝ መጣ እየጠራሁት ባዴ ማለት ይወደኝ ነው ማለት ነው። እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ያደረጉትን ነገር ምንም ነገር ካቨር አላደረገላችሁም ባዴ ማለት ነው። ምናልባት ያላወቁት ነገር ካልሆነ በስተቀር ባዴ ማለት ነው። አንደን ሰው ማለት ነው ወዶቼ ማለት ነው እኔ ተጫዋች ሰው ደስ ይለኛል ባዴ ማለት ነው። ለምንድን ነው ምን ደስ ያለሽ ካለች ሁሉ ነገር ምን ደስ ያለኝ ባዴ ማለት ነው። እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ የምቀያየረው ነገር ግን በጣም ገረመኝ። ግን ደህና ነኝ ባዴ ማለት ነው። ብዙ አልቀያየርም። አየሩ ለራሱ ጥሩ አይደለም። ምናል ይገለባበጣል፣ ይቀያየራል፣ ይሸራጣጥጣል ምናምን ነገር ማለት ነው። አሁን ብልጦች ማለት ነው ብልጥነታቸው ማለት ነው አሁን ወደዚያ ተቀረቢ እንደዚህ አታድርግ እንደታርግ የሚሉት ለምንድን ነው ታውቁታላችሁ? ይመትቷቸዋል ማለት ነው። ይመትቷቸዋል እና ማለት ነው እነርሱ በሚፈልጉት መንገድ እንደትሄድላቸው እነርሱ እንደፈለጉ ውስጥ ለውስጥ በሳብሷችሁ ነው እንደዛ የሚያደርጉት። ለእናንተ አስቦ እኮ አይደለም ባዴ ማለት ነው። ታዲያ ለእናንተ አስቦ አይደለም እኮ የእናንተን ችግር ለማባዛት ነው እንደዛ የሚሄዱት ባዴ ማለት ነው። ስለዚህ የጓደኛን ቦታ መያዝ አለባት። የትኛውንም ጓደኛ ከረብ ውጭም ባዴ ማለት ነው ተተከታተሉ የሚያገባሽ ነገር የለም። እንደን ሰው ማለት ነው ወንድቼ ልነግራችሁ የምፈልገው ነገር አሁን ከጀርባው ከሰው ጋር የምታስደርገው የሚያገባሽ ነገር የለም ባዴ ማለት የሚያገባሽ ነገር የለም። ያ ነው የቢዝነስ አንስ አትበሉ። ላንቺስ እንደዛ ብቆጣጠርሽስ ምን ትይ ነበር? ምንም አረ እንደሚያች ነው ነበር የምትችሉት አይደለ? ያ ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ለካ ሀበሻ እኮ በቃ ምናምን ነገር እያሉ ማለት ነው መርጦ ማለት ነው የራሳቸውን ሰው ውትፍ እናንተ ጋር አድርጋሉ። ሀበሻም ሊሆን ይችላል፣ ሰይጣንም ሊሆን ይችላል፣ ጠንቋይም ልትሆን ትችላለች፣ ቡዳም ልትሆን ትችላለች ምናምን ብዙ ነገር ማለት ነው የራሳቸውን ሰው ውትፍ ያድርጓቸዋል ማለት ነው ተስማምቶ ማለት ነው። ለምንድን ነው እንደዛ የሚያደርጉት? ለእናንተ ስለሚያስቡ አይደለም ለራሳቸው ስለሚያስቡ። አንዳንድ ጊዜ እኔ የሚሄድበት እቺ ሀዋይ ባለችዋን ጠይቋት ምናምን ነገር ማለት አብረን እንዞር ነበረ እኮ ወደ ገበያ እንሄድ ነበር እንመለስ ነበር ማለት ጥሩ ሰው አይደለም። ሁሌን ከጎናችን እንትን የሚለው ባዴ ማለት ነው። እኔ ባዴ ማለት ነው አሁን እኔን የተቀበሉ ሰዎች ወይም ደግሞ እኔ የሚከታተሉኝ ወይ ኢሮብ ወይ የሆነ ሰው ባዴ ማለት ነው እኔ የሚከታተሉኝ ሰው ምን አይነት ሰው እኔ ጋር ሊልክ እንደምችል አውቃለሁ። ምክንያቱም እነርሱ ጭቃ ስለሆኑ እነርሱ ጭቃ ሰው ነው ወደ እኔ የሚልኩት ባዴ ማለት ነው። እኔ ባዴ ማለት ነው እያደረጉ ያሉትን ነገር ለመስማት ወይም ደግሞ ለማወቅ እነርሱ ጋር እሄዳለሁ ባዴ ማለት ነው። እኔ ብቻ ስለመሄድም አይደለም ባዴ ማለት ነው ፈውስም አለ ባዴ ማለት ነው። ኤኒ ታይም ወደ ፈለጉ እንትን የሚያደርጋቸው ማለት ነው። በቃ ይሆናል አይደል? ሰይጣን በቃ ላይ ባንድ እንትን ነው የሚገባቸው ማለት ነው። አንድ ቃል ስትናገር ውትፍ ይላሉ ማለት ነው። አሁን ሼም የላቸውም ባዴ ማለት ነው። እነዛም እንትን የላቸው ሰዎች ባዴ ማለት ነው። እንዲሁም እንደን ለዛ ነው ባዴ ማለት ነው እኔ የምናገረው ባዴ ማለት ነው። የምጠይቃቸው
የሆነ መሄዳቸው ባዴ ማለት ነው። ምን አይነት ሰው ሊመርጥ እንደሚችሉ ስለማውቅ ነው ባዴ ማለት ነው። እንደን ሲሄድም ንግግራቸው ደሰይም፣ አስተሳሰባቸው ደሰይም፣ ጭቃነታቸው ደሰይም፣ ውሸታቸው ደሰይም፣ የሚያምኑበት ደሰይም፣ የሚያስመስሉት አስመሳይነት ደሰይም፣ ስለ ራሳቸው ካልሆነ በስተቀር ስለ ሌላ ሰው አያስቡም ደሰይም። አሁን ገንዘብሽን የሆነ ነገርሽን እንዲቆርጡብሽ የሚፈልጉትም ደሰይም አስተሳሰብ ያላቸው ኤቭሪቲንግ ኢዝ ደሰይም ባዴ ማለት ነው። እንደ ሰው ማለት ነው ወዶችዬ። ለዛ ነው ባዴ ማለት ነው። አሁን አንድ ሌባ ነበረና ሌባና ሌባ ያልሆኑ ነበሩ። ከዛ ሌባ ላልሆነው ገንዘብ መጣለት። ገንዘብ ሲመጣለት ሊሰርቀው ፈለገ። ሊሰርቀው ሲፈልግ ምን አደረጉ ማለት ነው? ሱሪ አውጥቶ ነበር ያደሩት። ከዛ እሱ ሱሪ ኪስ ውስጥ አደረገ ገንዘቡን ባዴ ማለት ነው። ከዛ እንደዛ ሲያደርገው ገንዘቡን እየታደረገ ብሎ ሲጨነቅ አደረ ሰውየው ባዴ ማለት ነው። ከዛም በጧት ከሱ ሱሪ ከጁባው አውጥቶ በእስራኤል ብልጥነት ነው ታውቁታላችሁ። ከጅቦች ጋር እንደዛ ብላችሁ ከሄዳችሁ ወይ ኢንፎርሜሽን ከፈለጋችሁ ከነርሱ ማግኘት ትችላላችሁ ማለት ነው። ነገሮቹ ቤት በኩል እየሄደ እንደሆነ እናንተ ላይ ምን ተሰርቶ ነበር፣ ምን አይነት ድግምት፣ ምን አይነት ፈውስ፣ ምን አይነት መተት፣ ምን አይነት ክትትል፣ ምን አይነት መስዋዕት ምንስ ሊያስከትል እንደሚችል ማለት ነው ልታውቋቸው ትችላላችሁ ማለት ነው። በቀረቢያ ሆናችሁ እንደዛ ስታደርጉ ግን አንዳንዴ መጥፎ ነገር ሊገጥማችሁ ይችላል። ተስፋዬ ሊገጥማችሁ ከነበረው ውጪ ላይሆን ይችላል የሚገጥማችሁ ማለት ነው። አንዳንዴ ደግሞ አሁን ወይ ሃይማኖታችሁን ወይ የሆነ ነገራችሁ ወይ የሆነ ነገር ጋር እንትን እንዳትሉ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ምንድነው ሌላችሁ እየፈለኩት አሁን የሆነ ጥሩ ቦታ ልትሄዱ ስትሉ ወይ ጥሩ ነገር ወደ እናንተ ሊመጣ ሲል ወይ የሆነ ጥሩ ነገር ሊሳካላችሁ ሲል ነው የሰይጣን ማዕበል ያስነሳሉ ሰዎቹ ማለት ነው። ከሚሆንላችሁ በፊት እናንተ የሆነ ነገር አበላሽታችሁ ነገሮቹ እንዲበላሽባችሁ ብሎ የሆነ ማዕበል ያስነሳሉ። የሰይጣን ማዕበል በቃ ላይክ በቀኝ ግራ ያደርጋሉ ማለት ነው። እንደኔ ያኔ እናንተ ተሸውዳችሁ ማለት ነው መንገድን ትቀይሩታላችሁ። ከዛ ያኔ ትበላላችሁ ቁማሩን ማለት ነው። እንደነሰው አንዳንዴ ባይደኝ ማለት ነው የምታደርጉትን ነገር አታቋርጡ ልላችሁ ፈልጋለሁ። ምክንያቱ እናንተ እንዳታመልጧችሁ ነው የሚፈሩት። እንዳታመልጧችሁ የሆነ ነገር እንዳይሳካላችሁ እንዳታመልጧችሁ ነው በቃ እሳቱ ገሞራውን በቃ ነገሮቹን የሚያስነሱት ባይደኝ ማለት ነው። ተስፋ ይቆርጣሉ ማለት ነው። ለኔ ባይደኝ ማለት ነው አሁን ግማሽ ማድረግ የማልፈልገው ለምንድን ነው መሰላችሁ? አሁን እንትን ላይ ደህና ሰዎች እኮ አሉ። ብዙ ሀበሻው እኮ ምንም አይገባውም ባዴ ማለት ነው። ግን ምን አለ መሰላችሁ ያስቅቃችኋል። ባዴ ሀበሻ ለሀበሻ ለእርስ በርሳቸው ማለት ነው ያስቃያሉ። ባዴ ማለት ለምን እንደዛ አታደርግም? ለምን አትረዳ ነው? አንተ ሰው አትረዳም? አንተ እኮ በቃ እናውቅሃለን ድሮውንም። አንተ እኮ በቃ የማትረባ ሰው ነህ። አንተ እኮ በቃ በቃ ለትንሽ ነገር በቃ አሁን በቃ ትሽንት ነገር ሊበላሽብን ነው ይላሉ ሀበሻ። በቃ ለሀበሻ ያሳምናሉ ባዴ ማለት ነው። አንዴ ፋይሉን ከዘጋ ግን ምንም አይልም ባዴ ማለት ነው። እንደን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው ብዙ ግድ የማይሰጠውና የሚገባው አለ። ግን ሰይጣን ቅናት አያስችለው። ቻንስ ካገኘ አንድ ክፍተት ካገኘ ባዴ ማለት ነው አንድ ክፍተት ካገኘ ባዴ ማለት ነው በቃ ሰይጣን እንደዛ ነው ባዴ ማለት ነው። ቻንስ እንደዛ ነው የሚያደርገው ባዴ ማለት ነው። አንተር ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንትኑ ስለዚህ ኤቭሪ ታይም ባዴ ማለት ነው ነገሮቹ ባንዴ ዝግት ማድረግ አለባችሁ። ሰዎቹ አይደክሙም፣ አያምኑም፣ ትምህርት የላቸውም፣ አስተሳሰብ የላቸውም። ያደጉበትን ነገር ማለት ነው የሚያስቡትን ነገር አሁን ለምንድን ነው በቃ ሰዎቹ አይታችሁ ታውቁታላችሁ። በቃ ያልፈልናል የሆነ ነገር ይሳካልናል ብሎ የማያስቡ ሞራል አልቦ የሆኑ ሰዎችን ታውቁታላችሁ። ሰዎች ልክ እንደዛ ናቸው። ሞራል የሚባል ነገር የላቸውም ባዴ ማለት ነው። እሱ ነው ችግሩ ባዴ ማለት ነው።
እንደርሶ ማለት ነው ወዶቼ። ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እራሳችሁን ሆኑ ማለት ነው። አሁን የሆነ ቦታ እየገባችሁ ባዴ ማለት ነው። ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ሀበሻ አሜሪካዊ ይሁን ጋምቤላዊ ይሁን ቤንሻንጉል ምንም የሚያገባው ነገር የለም። they don't care። ሀበሻ በቀል ዓለም ነው ያላቸው ባዴ ማለት ነው። ከሀበሻ ጋር እንዳይጣላ እንዳይጋጭ፣ ሌላ የእነርሱ ተቀራኒ መሆን አይችልም ባዴ ማለት። ሀበሻ ድርቅና የለውም ታውቁታላችሁ። ሀበሻ ድርቅና የለውም፣ አስመሳይነት ነው ያለው። ግን አሁን ግድ የላቸውም ባዴ ማለት ነው። አሁን የሀበሻ ደም የሀበሻ እንትን የሚሉት ምንም ስሜት የላቸውም ባዴ ማለት ነው። ምንም ያውቁት ነገር የለም፣ ታሪክ የለም ባዴ ማለት ነው። አሁን ልባቸው የሰው ልብ ሲያውቁ ማለት ነው ምንም አይሉንም ምናምን ነገር በማለት ነው እንጂ ምንም እንትን የላቸውም ባዴ ማለት ነው። ሀበሻ እንዲሁም ባዴ ማለት ነው ክፍተት ሲሰጣቸው አንተ ላይ ሲያሰሩ ኑሮ ከዛ በቃ እናምልጥ ይሉሃል ባዴ ማለት ነው። እንሩጥ እናምልጥ ይሉሃል ባዴ ማለት ነው። ራሳቸው እነርሱን ሲቃረኑ ኖሮ ማለት ነው። እንደሱ በተናቸው ባዴ ማለት ነው። ሀበሻ እንደዛ ናቸው ባዶ ወይ ማለት ነው። ስለዚህ ባዴ ማለት ይሄን ያህል ትኩረት ማድረግ የለባችሁም ባዴ ማለት ነው። ሰው አታድከሙ ባዴ ማለት ነው። አንተን ማለት ነው ህይወት እንደነበረች ትቀጥላለች ባዴ ማለት ነው። እንዴት ሰው ማለት ነው እንድትልች ያለ ነገራችን የምፈልገው ነገር ማለት ነው። ከዛ ቀጥለው ደግሞ ምንድን ነበር ያልኩት? አይደል አላውቅም፣ ረስቼው ባዴ ማለት ነው። ስለዚህ ሰው የራሱ ህይወት አለው፣ የራሳችንን መንገድ አለን ባዴ ማለት ነው። አሁን እኔ ባዴ ማለት ነው ይሄ ልጅ በጣም የሆነ ነገር ብትሉም ባዴ ማለት ነው ከዛ የተሻለ ሰው ልታዋውቅ እችላለሁ። ስለዚህ ማለት ነው እኔ አታጨናንቁኝ ባዴ ማለት ነው። አይዶን ኬር በቃ በእናትህ ባዴ ማለት ነው። እኔ አሁን ህይወቴን ማስተካከል ፈልጋለሁ። ህይወቴ ግን ምንም ነገር ሊስተካከልልኝ አልቻለም። አይደን አላውቅም፣ የምን ሰይጣን እንደሆነ ምን ሰይጣን እንደገባ አላውቅም ህይወቴ ውስጥ ባዴ ማለት ነው። አንደን በገብርኤል ስም በቅዱስ ገብርኤል ማለት ነው። ገብርኤል ያው ገብርኤል ሄደ ነው የሚባለው። አንድ ሰው ማለት ነው እንዲችል ነገራችን ፈልገው ማለት ነው። በገብርኤል ነበር የገባሁት፣ ግን በሚካኤል ነበር ሊገባ የነበርኩት ወይ ያኔ ባዴ ማለት ነው። ገና ነበር በገብርኤል ገባው ባዴ ማለት ነው። እንዲሁም በፈረንጅ ነበር 11 ነበር ወደዚህ ገባው እንተርሶ ማለት ነው። ወደጄ ለነገራችሁ በፈረንጅ አቆጣጠር ማለት ነው። ናይ ባበሻ በፈረንጅ ስንት ነበር መሰላችሁ? አይነን አላውቅም ማለት ነው። እንግዲህ ልግባ ምን አስቆጠረኝ። ስለዚህ ሞት ሆነ ይመስላል ማለት ነው። ምንም የሚቀር ነገር የለም። ሁሉንም ነገር እንዳለ እነግራችኋለሁ ብዬ እነግራችኋለሁ ባዴ ማለት ነው። እዚህ ሀገር ላይ ህይወት በጣም ነው የሚከብደው ማለት ነው። ሰው እዚህ ሀገር ላይ በጣም ማጂክ ነገር ይጠቀማሉ። እንደ እኔ በህልሜ የሆነ ምናምን ነገር አድርጎ ሲያስጠፉት ምናምን ነገር አየሁና ማለት ነው። ከዛ እንተ ሆላንድ ምናምን ነገር ሲሉ አየሁኝ ማለት ነው። አንተ ሆላንዳዊ አይደለም እንዴ? ለምን ብርቅ ሆነብህ ይሄ ማስጠፋት ምናምን ነገር ሲሉ አየሁና እንደዛ አይነት አስማት አላቸው እንዴ? ኦ ማይ ጋድ እኔ በጣም አስማተኞች ላይ ከቡሩ ምናምን ነገር መሰለኝ እንዴ እንደሱ ማለት ነው። ወደ ቸለ ነገራችሁ የምፈልገው ነገር ማለት ነው ይሄ እንሰኑ ባዴ ማለት ነው። እንደን አባውት ማጂክ ደግሞ ልንገራችሁ። የሆነ ታይም ላይ ገጠመኝ ማለት ነው። የሆነ ልጅ ነበርና ይወደኝ አይወደኝ አላውቅም ባዴ ማለት ነው። ልጅን ሀይ ምናምን ነገር ብዬ ማለት ነው። ላይክ እኔ ለሱ ጥሩ አመለካከት ነበረኝ፣ ብዙ ጊዜ የምንቀራረብ ነበረ ማለት ነው። ከዛ ይሄንን ሀል እኔ ማጂክ ይሆናል ምናምን ነገር ብዬ አላሰብኩም። ከዛ ማለት ነው ልጄ የሆነ ታይም ላይ የሆነ ጸበል ነበርና ሄድን ማለት ነው። ከዛ እየጠጣን የተዝናና ምናምን ነገር እየሳቀን ነበርና ከዛ ልጁ ያየኛል ይስቃል ባዴ ማለት ነው። ከዛ ቀይ የላይ ለብሶ ነበር።
ከዛ ማለት ነው አይሶርት በጣም ጠጣው በጣም ማለት ነው። አይ ፍላት ጫማ አድርጌ ነበር ማለት ነው። ስፒል አድርጌ ነበር። ደህና ነበረች የሆነ ለመሄድ ምናምን ነገር እንትን አታደርግም። ግን የሆነ ታይም ላይ ማለት ነው ቀይ ቀሚስና ቀይ ጫማ ገዛው። ለካ ጫማውን እንኳን ቀይሮ ምናምን ነገር አለች። ቀይ ለምንድን ነው ሁሉም ቀይ ምናምን ነገር ስለኝ ኧረ እኔ በጣም ነው የምወደው ምናምን ነገር አልኳት። ጫማዋንም በጣም ተመቸቸኝ ነው ሰው ሁሉንም ቤት ተዘጋጅቼ ነበረ ባገኝ ማለት ነው። አንዳንድ ሰው ቀይ በጣም ነው የሚሰበኝ ልላችሁ ፈልጌ ነው። እንዲሁም እንዳጋጣሚ አሁን በጣም ይፈራሉ ሰዎች ማለት ነው። ቀይ በቀይ ስትሆኑ ባገኝ ማለት ቫላንታይን ዴይ ምናምን ካልሆነ እኔ እንደዛ ነበርኩኝ ማለት ነው። ይሄንም የሆነ ታይም ላይ አጎቴ ወሰደኝና ያጎቴ ልጅ እህቴ ማለት ነው እሷ ብሉ መረጠች። ለሷ ብሉ ገዛላት፣ ለኔ ቀይ ገዛልኝ። ለሷ የሆነ ከገዛ ለኔ እነዚህ ይገዛልኝ ነበረ ማለት ነው። እኔ ብዙ ብሉ እንትን አልመርጥም ነበርና ያውቅ ነበረ ባሌ ማለት ነው። ከዛ ማለት ነው ወዶቼ ሄደን ከዛ እየጠጣው ምናምን ነገር ነበር እና ከዛ ልጁ እንዴት እንደተከተለኝ አላውቅም። ቀስ ብሎ ስንጨፍር ነበር። እኔ መጣ ቀስ ብሎ እኔ ጋር መጣ። ልጁ በጣም ቆንጆ ነው፣ ግን እኔ በፍጹም አላሰብኩትም ይወደኛል ወይ ምናምን እንደዛ አይነት ተንኮል አላሰብኩም ነበር እና ማለት ነው። ከዛ እኔ በጣም ነው የተመቸኝ፣ ግን በቃ ስራው በጣም ነው የተመቸኝ። ላይ እኔ እንደማደርገው አይነት ለመጀመሪያ ጊዜ እኔ የማደርገውን አይነት ስራ የምሰራ ሰው ያየሁት ይሆን ነበር። ግን እኔ ማጂክ አልችልም፣ ደህና ነኝ፣ ግን ይሄን አይደለም። ከዛ ማለት ነው የእንትኑ ከዛ ወጣውና በጣም ጠጥተን ነበረ ላይክ ከዛ ስንወጣ ጊዜ እንዲሁም ብዙም አልጠጣንም። ከዛ እኔ አንድ ብራ ነው የጨመርኩት ይባዲ ማለት ነው። አንድ ብራ ጨመርኩ። በጣም ደከምኩኝ። በቃ በጣም በቃ ያረቄ የለ ጠላ ቢራ በጣም ነው የጠጣ ነው ባዲ ማለት ነው። አይ ቲንክ ብራ ተተራ ተተራ ባዲ ያልነበረ ነገር አልነበረም ባዲ ማለት ነው። ኢቭንም በጣም ብዙ ነገር ነበረ። ጉደር ብዙ ነገር ነበረ ባዲ ማለት ነው። የደረቅ ማስቲዎች ደረቅ መጠጥ ማለት ብዙ ነበርና በጣም ጠጣን። እንዲሁም እኔ ሲጠጣ ጊዜ አንዳንዴ በጣም እየተመቸኝ ነው የምጠጣ ባዲ ማለት ነው። ከዛ በጣም ጠጣን ማለት ነው። ማን እንደነበር አላውቅም። እኔ ብቻዬን ነበር ያንን ሄድኩት ማለት ከዚህ ላይ ተብዬ ነበር ያሄድኩት። ግን ብዙ ጊዜ ከሰው ጋር አልቀራረብም። እኔ አክቲቭ አይደለሁም። እኔ የሆነ ጸበል ቤት ምናምን ነገር አልሄድም። እንደን የልጇ ጥምቀት ነበረ፣ ግን በጣም ትልቅና በጣም አሪፍ ነበር። በቃ ልክ ቆንጆ ነበረ ማለት ነው። ከዛ ማለት ነው ልጁ ቀስ ብሎ ይከተለኝ ነበረና ማለት ነው። ከዛ እንዴት እንደገባው አላውቅም። ኢቭንም እኔ ቤት መሄድ ይችል ነበር እኮ። ከዛ አልጋ ገባን ባዲ ማለት ነው ወንዶቼ ማለት ነው። ለጋኒ በጣም ነው አሁን ብዙ ሰው አልቀርብም፣ ግን ያኔ በጣም ነበር በራሴ የምትማመነው እውነት ለመናገር ማለት ነው። ከዛ ገባን አልጋ እንኳን እንዴት እንደያዝኩኛል እንዴት እንደያዘው አላውቅም። ከዛ ገባንና ከዛ ከገባን በኋላ እኔን የማስታውሰው ጧት ነው። እኔ ጧት ራሴን የማስታውሰው ጧት ነው። ከዛ ገረመኝ ማለት ነው ወንዶችዬ፣ እኔ በጣም ገረመኝ ማለት ነው። ከዛ በቃ ላይ ምን ልበል እኔ ባደኝ ማለት ነው። ልጁ ጎትቶኝ አላስመጣኝም፣ መቶኝ አላስመጣኝም። እንደን ማለት ነው ምን ያህል ለቀላል ይሁንኩለት ለምንድን ነበር አለቀምባኝ ማለት ነው። ልጁ ለቃቲን ከሰዓት ያዘ ነበር መሰለኝ። በቃ ላይ አዱን አላቀም ምን በቃ በየትኛው ነው ታይም እኔ አልከበድኩትም እና ማለት ነው። ከዛ ማለት ነው ወዶችዬ ሊዙ ከዛ ጠዋት ሲነሳ ልጆን ያጠገብ አለ አልጋ ውስጥ ነን። ከዛ ይስቃል ምናምን ነገር እኔ በጣም ነው የደናገጥኩት ምናምን ነገር አንዳንድ ሰው በቃ ምንም አልመሰለው ምናምን ነገር አንደን እኔ በጣም እልኸኛ ነኝ። አረ እኔ ምንም እንዳልመሰለኝ አስመሰልኩኝ። ሄድኩ ባዲ ማለት ነው። አለ ከተማ እንደዚህ ይሸጣል ምናምን ነገር ነው ምናምን ነገር አልኩኝ ባዲ ማለት ነው። ከዛ
ሄድኩላቸው ቤት ባይደው ሄይ ማለት ነው። ግን እሱን ነገር በጣም ነው የገረመኝ። እኔ በህይወት ዘመኔ እንደዛ አይነት ማጂክ አይቻለቀም። አይ ቲንክ የሆነ አይ ቲንክ ገና ስሞኛል መሰለኝ ማለት ነው። እንትን እኔ በጣም ገረመኝ ማለት ነው። አይ አልሳመኝም እንደን ማለት ነው ወንዶቼ። እኔ ምን እንደፈጠረ እንኳን አላውቅም። በጣም እኔ ገረመኝ እኮ እኔ አልጋ ከገባሁ በኋላ እኮ ገና ስልክ አወራው ምናምን ነገር እኔ ከዛ በኋላ ምን እየተፈጠረ እንዳለ እንኳን አላውቅም። በቃ ይሆናል አይደለ? በቃ በመንፈስ ነው በአካል ነው እየተንቀሳቀስኩ ከዛ ማለት ነው ወደች እነዛ ብሎ ማለት ነው ልጁ ተጫወተብኝ እላችኋለሁ። ባይተወይ ማለት ነው። ከዛም ላይክ እንደዛ ብለን እንዴት እንደዚህ ሊሆን ይችላል ምናምን ነገር አልኩኝና ማለት ነው እንደዚህ በቃ ምን አይነት ልጅ እንደሆነ አላውቅም ነበር ማለት ነው። እሱ ልጅ ማለት ነው የሆነ ታይም ላይ ባይተይ ማለት ነው እህት ነበረች እና እህቷ እኔ ጓደኛ ነበረች። ከዛ ማለት ነው ሄድን ማለት ነው ወደ ገጠር ወጣን ማለት ነው። ካልተና ወደ ገጠር ስንወጣ ጊዜ ባይተይ ማለት ነው ገጠር ወጣንና እዛ ለመዋል ነበር ይሄድን። ከዛ እንዴት አድርጋ ብትሰጠን ባይ ማለት ነው እንዴት የምታክል ማለት ነው ምግብ ይዘን ወተን ነበረ ማለት ነው። እንደዚህ እንትን ላይ ማለት ነው ጎማ ስልጣኔያ ማለት ነው። በቃ ይሆናል ላይ ከአድላ ለቀም ስንት እንጀራ እንደያዘን ባይ ማለት ነው። ከዛ እንደዛ አድርገን ማለት ነው መጀስ ከአንድ እንጀራ በላይ ይዘን ነበር መሰለኝ አትን ከአንድ እንጀራ እዛ ማለት ነው። ከዛ ማለት ነው በቃ እንት የምታክል ክዳን ላይ አደረገችልን ባይ ማለት ነው። ከዛ ለኛ እንደዛ አድርጋ ሰጠችንና ማለት ነው ለማን ደግሞ ያናለኝ ከዛ እሷ ለራሷ በላች ጥግብ እስክትል ድረስ በላች። እኛ እንደወሸት ሰጣኝ። ከዛ በጣም የገረመኝ ነገር ማለት ነው ልጅ ዝም አለም። ይሄን ታናሽ ቢሆን ኖሮ ወይኔ ፈጣሪ አለም በቃ ጥፍጥፍ ነበር የሚያደርገኝ። በቃ እስኪ ነኝ ያለ ማለት ነው። በጣም ቦክስ ነበር የሚሰጠኝ ማለት ነው። አስራቆ ታናሽ እኮ ነበረ ባይደኝ ማለት ነው። ወንዶቼ ግን እኩያ ነበረ የሚነሳው ማለት ነው። ከዛ ማለት ነው ወንዶቼ ለነገራቸው የምፈልገው ነገር ማለት ነው ላይክ እድሜ እንኳን ባይደኝ ማለት ነው። እድሜ ጋኔ ታናሽ ነው መሰለኝ እንደዛ አድርጎ ይሸወረኝና እንደዛ እየተጫወተብኝ ማለት ነው። በኋላ ላይ ግን እኩያ ነበረ ባይደኝ ማለት ነው። ታናሽም አይደለም። ከዛ ማለት ነው ወደችዬ ማለት ነው ሁሉም ሰው መቼስ የኔ ታናሽ ተብሎ ይመጣል ከኔ ወይ ይበልጣል ወይ እኮያ ይሆናል ባይደኝ ማለት ነው። እንደዛው ማለት ነው እኔ በጣም ገረመኝ ማለት ነው። ከዛ እኔ እሱ ዝም ስል ጊዜ ዝም ብዬ በላውኝና ምንም አላልኩም። እሱ በቃ ገረመኝ። እኔ በቃ ልጅቱ አይደለች እንዴ ታዲያስ በጥፍ አይላትም ምናምን በቃ ምንም አይልም። ምስኪን በቃ በልተዘም ይላል እራብኛ አይልም። ጠዋት እንደ ቁርስ ዛንበላ እንደወጣን እኮ ማታ እኮ ልንመለስ ነው። በቃ በረሃ ሞትን። በለስ ደግሞ መቆረጥ አንችልም ባዲ ማለት ነው። እኔ ያልችልበትም በነበረ ባዲ ማለት ነው። እሱም አይችልም እሷ ነበር የምትችለው ትንሽ ባዲ ማለት ነው። ብንቆርጥም እንኳን መቀለጥ አንችልም። እሺ ወይ ተንከፋና ምናምን ነገር እና ከዛ ማለት ነው ወንዶቼ እኔ በጣም ገረመኝ ማለት ነው። ከዛ እሱ ሁሉ ነገር ያናል ነበር ተዘምሪ ባዲ ማለት ነው። ልጁ ብዙ አያስመስልም፣ አይለማመጥም። በቃ ዝም ነው የሚለው። ጀስት አንዳንዴ ይቀልዳል፣ አንዳንዴ ይስቃል። አሁን ስትቀልድበት ምንም አይገባውም ባዲ ማለት ነው። አሁን አንተ እየቀለድክበት እሱ ቁም ነገር ነው የሚያወራው። ግን በቃ ላይ የሆነ ተስፋ የማይቆርጥ ልጅ ምናምን ነገር ብዬ በጣም ገረመኝ ማለት ነው። ከዛ ማለት ነው እኔ ባዲ ማለት ነው ብዙ ጊዜ እኔ ጉረኛ ስለሆንኩኝ ማለት ነው አንዳንድ ጊዜ ማለት ነው በጣም ጉረኛ እኔ ማንም አይነካኝም፣ ማንም አይሸውደኝም። በቃ ወደዚህ እንደያልኩ ነው የሚሄደው። አንዳንድ ሰው ማለት ነው አንዳንድ ጊዜ ሲሸወድ ግን ምንም አይመስለኝም ባዲ ማለት ነው። የሆነ ነገር አይደል አላቀም። አንዳንድ ሰው የሚደበረኝ እንትን አለ። አንዳንድ ጊዜ ግን ይፈጠራል ብዬ የማልፋቸው ነገሮች አሉ ባዲ ማለት ነው።
ከዛ ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ነው እንደዛ ብለን ሄደንና ልጅን ነገርኩት። አንተ ለምንድን ነው እንደዚህ ያደረከው ምናምን ነገር አልኩት። እና ከዛ በቃ ባዴ ማለት ነው ራስ ባዴ ማለት ነው። ግን እኔ የኔ ድክመት ማን የሰጠ በቃ የኔ ባክግራውንድ ማለት ነው ባዴ ማለት ነው አውቃችሁ ነበር። በቃ ለምንድን ነው እንደዛ ምናምን ነገር አልኩት ባዴ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ መጠጥ እየጠጣ መጠጣን ቤት አምጥቶልን ነበርና ከዛ ጠጣው እንደርሶ ማለት ነው ወዶቼ ለነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ ብለን ህይወት አለፈ የኔ ወዶች። እንደዛ ብሎ አለፈና ወዶቼ ለነገራችን የምፈልገው ነገር ማለት ነው እንደዛ ብሎ አለፈ። እዛ ብሎ አለፈና ማለት ነው ወዶቼ ለነገራችን የምፈልገው ነገር ምንድነው መሰላችሁ? እንደዛ ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ እንደዛ ብለን ማለት ነው ልጁ በጣም ሰው ምናምን ነገር ብለን ማለት ነው ለመጀመሪያ ጊዜ ምን ያህል ማጂክ እዩት ያኔ ነበረ። ከዛ ማለት ነው ነበረ በቃ ላይክ አይ ቲንክ ወደኝ ነበረ መሰለኝ ነው እንደዛ ብለን ማለት ነው እሱ እንዴት ነበረ መሰላችሁ? እኔ በጣም ይገርመኝ ማለት ነው የሚወደው አንድ እንትን ነጭ ነበረ ደምዘዝ ያለ። አሁን በጣም ሰው የሚጠቀመው አሁን አረቦቹ በጣም የሚጠቀሙት ነጭ አለ አይደለም? እንደንዘዝ ያለ ማለት ነው። ኢቭን እዚህ ያለ አንድ ልጅ አለ ለሳያችሁ ችግር የለውም ድፍረት አይመስልብኝና እንደዚህ አያችሁ እንደዛ አይነት ነበረ የሚወደው ብዙ ጊዜ ማለት ነው። ጥቁር በጣም ነበር የሚጠላው ልጁ በቃ ልክ እኔ የሆነ ነገር ማለት ነው። ከዛ ጥቁር ከለር በጣም ነበር የሚጠላው ባዲ ማለት ነው። አንደን እኔ በጣም ገርመኝ ነበር በቃ ልክ ልጁ በጣም ገርመኝ ማለት ነው። በሰራው ስራ በጣም ገርመኝ ይላቸዋለሁ ማለት ነው። ከዛ በቃ ምንም አይልም ደግሞ እኮ ልጁ አኮርፍም፣ ምንም አይስቅም፣ ምንም አይመስለውም፣ ያደረገው ምንም አይመስልም። ምን እየተካሄደ ነው ምናምን ይሄ ማለት ነው ተአምር ነው የሆነብኝ ማለት ነው። እንትን ሰው ማለት ነው ወዶቼ ያለ ነገራችን የምፈልገው ነገር ማለት ነው። ምክንያቱም ፍቅር ሀያል ነው ማለት ነው ወዶቼ ማለት ነው። አሁን ወደኝም ሊሆን ይችላል ላይ ወደኝም ይችላል ለስራም ሊሆን ይችላል። ወንድ እንደዛ ነው ባዴ ማለት ነው። ባገኝ ቀዳዳው የሚጠቀምባቸው ባዴ ማለት ነው። የወንድ ስራ እንደዛ ነው ባዴ ማለት ነው። መቼት ሴቶች እኛ ራሳችን ካልተጠነቀቀን ማለት ነው አንዳንድ ሰው ማለት ነው በቃ ጠባዩ ደግሞ በጣም ነበር የሚገርመኝ ማለት ነው። አንዳንድ ሰዎች አሉ በቃ በኮንፊደንት አለ ምግብ በጣም ነው የሚወደው ምግብ ይወዳል። ምግብ ደህና ነው ይሄን ያህል አይደለም ግን በጣም አሪፍ ጉርሻ ምናምን ነገር እንደን ሰው ጉርሻ ላይ በቃ የሆነ ትንሽ ጉርሻ ምናምን ነገር ጠቅላላ አድርጎ መብላት ነው የሚመቻቸው ባዲ ማለት ነው። እሱ የሚመቸው ምናምን ነገር ይሄ ማለት ነው ስጠኝ ነበረ ማለት ነው። ከዛ እንደዛ ብለን አለፍን በቃ ምንም አልነበረም ባዲ ማለት ነው። እንደዛ ብለን አለፈን ላይክ እኔ ማለት ነው ውዶቼ ማለት ነው ነገሮቹ ፖሊስ ስለሚፈጠር ባዲ ማለት ነው ይህን ያህል ለሰው በቃ ከባድ ነገር ምናምን ነገር አልቀጣውም አይደለም በቃ ላይክ ህይወቱ እስኪያጣ ድረስ ምናምን ነገር ተናደርገውም ባዲ ማለት ነው። እሱም እንደዛ አይነት ሰው የነበረ አይመስለኝም ባዲ ማለት ነው። አይ ቲንክ ባዲ ማለት ነው የሆነ ልጅ ነበርና እኔ እሱ ልጅ በጭራሽ አልወደውም ነበረ ስላችሁ ስለምቀፈው ምናምን ነገር አይደለም ለኝም የሚመቸኝና አልነበረም ባዲ ማለት ነው። ከዛ ያኔ እንደዛ ብለን አለፈን ባዲ ማለት ነው። እንደን ማለት ነው ዊዛውት እንዲሁም
ስለነበረ ማለት ነው። አሁን ብዙዎች የለም መሰለኝ። በጣም ያሳዝናል ባይደውይ ማለት ነው። እንደነሱ ማለት ነው። እኔ በጣም ነው የገረመኝ ባይደውይ ማለት ነው። መሞቱ እንዴት እንደሞተ አላውቅም። እንደሰው ማለት ነው። ስለ አጎቴ ጉዳይ ደግሞ ልንገራችሁ። እዚህ እንደ አጎቴ ሊገሉኝ ያሰቡ እነዚህ በነሳራ እነዚህ ሆላንድ ውስጥ ሆላንድኖች ባይደኝ ማለት ነው እና ኢሮቦች ማለት ነው፣ ሀበሾች ሌሎችም ተጨምረውበት ማለት ነው። እንትን ሰው ማለት ነው። አጎቴ በስንት አመቱ ነው የሞተው? በ60 ምናምን ነው የሞተው። 70 ገብቶ ነበር አላውቅም። እንትን ያንን አካባቢ ላይ ነው የሞተው። ትልቅ ሰው ሆኖ እንደኔ ልጅነቱ እንደዛ አይነት ህመም አልነበረው። የሽንት ችግር አልነበረው። ምንም አይነት ችግር አልነበረው። ግን ለምንድን ነው እኔ ይሄን ያህል በቃ በዚህ እድሜ ይሄን ያህል እንድቀጣና ይሄን ያህል እንድሰቃይና ተሰቃይቼ መሞት የፈለጉበትን ምክንያት በጣም ነው የገረመኝ ማለት ነው። ይሄ ሁሉ መስዋዕት አይቼ መጥቼ ማለት ነው። ፈጣሪ ቅናትና አስመሳይ ሰዎችን አብዝቶ ያርቅልን ባዲኝ ማለት ነው። ሌላ ምንም የምለው ነገር የለም ባዲኝ ማለት ነው። በጣም ከባድ ነው ማለት ነው ውዶቼ። ለነገራችሁ የምፈልገው ነገር ማለት ነው እንደነሱ ማለት ነው ውዶች የሚሉትን እውነት ነው ባዲኝ ማለት ነው። እኔን ባዲኝ ማለት ነው። አሁን ሁሉንም ነገር ስለተናገርኩኝ መንቀሳቀስ እችላለሁ። ከዚህ በፊት ግን በጣም ከባድ ነበር። ምክንያቱም ሰዎቹ አሁንም ኢቭንም ያስመስላሉ። ብዙ ነገር ሊያደርጉ ነው አውቃለሁ። አሁን ቢንቀሳቀስም ምክንያቱም ብዙ ማስመሰል ያደርጋሉ። እንደርሰው ማለት ነው። እኔ ስላወቅኩኝ ማለት ነው። አሁን ከሰዎችም ጋር ሲሄድ በጣም ስለሚሰለቸኝ ነው ማለት ነው። ችላ ብላችሁ ለፉኝ ባዲኝ ምክንያቱ ልቤ ክፉ አይደለም። እኔ በጣም የጠላለው እንትን ቢልም ይጸጽተኛል። እተዋለሁ፣ እረሳዋለሁ። አሁን በአፍ ስትናገሩ ይወጣላችኋል፣ ታውቁታላችሁ። ስለዚህ ያንን ሰው የሚቆጣውን ሰው ይሄን ያህል ስለሚጠላው አይደለም ባዲኝ ማለት ነው። አሁን በቃ ይሄንን እንርዳው ምናምን የምትሉትን ነገር ብታቆሙ ይሻላችኋል ባዲኝ ማለት ነው። ስለዚህ እንትን ሰው ማለት ነው ወዶቼ። እኔ አንድ ጊዜ ከጠላሁት ምክንያቱ እዚህ ሀገር እኔ ላይ የተፈጠረውን ነገር መቼም ቢሆን ከጭንቅላቴ አይወጣልኝም። እሱን ነገር መቼም ቢሆን ማለት ነው። በጣም ብዙ ነገር ነው የደረሰኝ። ኢቭንም አብጄ ነበረ፣ ህይወቴ ላጣ ነበረ። ምንም ያይደላችሁም እናንተ ኤርትራውያኖች እዚህ ሀገር ምንም ያይደላችሁም። ምን ማራደጋችሁ? እኔ ህይወቴን ያተረፍኩ እንጂ ፈጣሪ ብቻ ነው። ስለዚህ ምንም ሆናችሁ አትታየኝ ባዲኝ ማለት ነው። እንደርሶ ማለት ነው ወዶቼ። ለነገራችሁ የምፈልገው ነው ማለት ይሮብ አውደስ ፈርስት ዋን ምክንያቱም ያሳበረኝ የማበድ የመቸገር የመጨነቅ የመጠበብ የድህነት የጨምለቃ ጥቁር ህይወት የኤቭሪቲንግ ስለሆነ ባዲኝ ማለት ነው። በጣም እንድርቅልኝ እፈልጋለሁ። ባዲኝ የሮብ ሴቶች ባዲኝ ማለት ነው ኦቨር እንጠላው። እንዲሁም የሮብ ሴቶች ነው ባዲኝ ማለት ነው ከወንዶቹም በላይ ማለት ነው። እኔ የምጠላው ሴቶቹን ነው ባዲኝ ማለት ነው። ማለት አሁን በጣም ሴቶቹ ወንዶቹ የምትሉትን ነገር ማለት ነው። ሴቶቹ በጣም ኦቨር እጠላለሁ ማለት ነው። ከተፈጥሮ ወንዶቹ አልወዳቸውም ባዲኝ ማለት ነው። ለነገራችሁ የምፈልገው ነገር ማለት ነው ኦቨር እንደ ኢሮብ ሴት የምጣላትን ሴትና የሚፈነፍናትን ሴት የለችበት ምድር ላይ ማለት ነው። እንተ ሰው ማለት ነው ወዶቼ። ሴቶቹም ወንዶቹም ኦሊ ለኔ ግን ሴቶቹ ባዲኝ ማለት ነው። ምንም ጥሩ ብትሆን ምንም ቆንጆ ብትሆን ምንም እንትን ብትሆን ማለት ነው የኢሮብ ሴት ፍጹም አጥቅም ወንዶቼ ልነግራቸው የምፈልገው ማለት ፈጣሪ ብቻ ነው ከሷ አፍ የሚያወጣልኝ ማለት ነው። በቃ ከገበለ አፍ እንደማውጣት እንደማምለጥ ነው ባዲኝ ማለት ነው። ከነርሱ ማምለጥ ማለት እንደርሱ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ደርሶ ማለት ነው። አሁን ማንም ሰው ምንም ነገር ውስጥ የሚያገባው ነገር የለም። ያው ቪዲዮዎችን ማየት ትችላላችሁ ባዲኝ ማለት ነው። ያው ማየት ማመን ነው እንታችሁ ምንም። ስለዚህ በአሁን ታይም ላይ ማለት ነው ያው ነገሮችን በሙሉ አውቃቸዋል ባዲኝ ማለት ነው። ስለዚህ እኔ ህይወት ውስጥ እንዳገቡ ሴቶቹም ወንዶቹም ባዲኝ ያሉት ምድር ጠቢባን ምድር ቡዳዎች ባዲኝ ማለት ነው አውቃቸዋለሁ። ስራችሁን እና እናንተ ነው ባዲኝ ማለት ነው። አይሰጡ ከነው በቃ ልክ በቃ መንፈስ በቃ ልክ መንፈስ የላቸውም ብቻ ሳይሆን አንዳንድ ሰዎች ማለት ነው የእነርሱ መንፈሳችን ይረብሸናል። ራሳችንን እንድናጠፋ የሆነ ነገር እንድንሆን በቃ ይሆናል አይደለም።
ከሰዎቹ ከአንዳንድ ነገሮች አትናገሩ ባዲ ማለት ነው። ወንዶች ያልናገራቸው የምፈልገው ነገር ማለት ነው። ኦቨር ከሆናችሁ ስልካችሁን ዝጉ፣ አታውሩ በቃ እንደም ሰው ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። ምክንያቱ ብዙ ሰዎች እኔ ማለት ነው ሲጎዳ ያለው ግን እኔን አታስገቡን። ለምንድን ነው እኔ ምንም ማለት ነው በቃ ፈጣሪ ላይ ስለማምን ነው ባዲ ማለት ኢየሱስ ክርስቶስም ላይ ስለማምን ኢየሱስ ክርስቶስ ነው እኔ የሚያደናኝ ባዲ ማለት ነው። ሁሉንም ነገር ማለት ነው የሚያደርግልኝ ህይወቴንም ኤቭሪቲንግ የሚያችልኝ ኢየሱስ ክርስቶስ ነው በቃ እንደርሶ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው እንደርሶ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው በቃ ስለዚህ እናንተም አድርጎ ማለት ነው። እስከም ዳውን እኔ አንዳንድ ጊዜ እየደበረኝ ነው የማወራው። ሰዎችንም ምን እያሰቡ እንዳሉና ምን እየተካሄደ እንዳለ በጣም ነው የማውቃቸው። የማወራውንም ምክንያቱ አውቀናል ነው የሚሉት። አሁን በጣም ብዙ ሀበሾች፣ አንዳንድ ሀበሾች ኔጌቲቭ ነው የሚያስቡት። እንደን ሰው ማለት ነው ከባድ ነው። እነርሱን አስረድተን ህይወቱን ችለን ሰዎችን ችለን በጣም ነው ከባድ ወዶቼ ማለት ነው። እኛ በቃ ላይ ገና ድሮ ህፃናት እያለን የተውነውን ህይወት ከእንደገና ከነርሱ ጋር ሀብለን ስንጀምር በጣም ነው የሚከብደን ባዲኝ ማለት ነው። የዛሬውን ይመስል ነበረ ማለት ነው። ስለ ድሮ ታሪክ ደግሞ ልንገራችሁ ማለት ነው። አንድን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የድሮ ታሪክ ደግሞ ልንገራቸው። እኛ ባዲዬ ማለት ነው የነበረውን ልንገራቸው ማለት ነው። አሁን በወንድምሽ ተደፍረሻል፣ ባጎትሽ ተደፍረሻል፣ ባጎትሽ ልጆች ምናምን ነገር ብዙ ነገር ላለችኝ ባዲዬ ማለት ነው። እኔ እናሁን የኔ ቅርብ ሰው ዘመን ቢሆኑን ባውቅ ኖሮ ማለት ነው እንደዛ አይነት ነገር አይፈጠርም ነበረ። አተንክ እሱም እኔ ማንም ነበረ መሰለኝ አላቀም ተሰኒ ኃጢአት አልነበረኝም ባዲዬ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ባዲዬ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እኔ ባዲዬ ምክር እየሰማሁ ነፃነት በጣም ነው የምወደው። እንደምትሆን ስጠይቃት አይሆንም ምናምን ነገር ስትለኝ ማለት ነው ህፃን የሆነ መልእክት አለው ባዲዬ ማለት ነው። በተለይ እሷ በጣም ለኔ ሰማኝ ስለነበረች በጣም ነበር የምትከላከለኝ። በቃ ህፃን ያለች በቃ እንደ ትልቅ ሴት ያን እንደመጠበቅ ቀን ከሌሊት ነው የደከመው። ኖጥ እያለች ትመጣለች። ኖጥ እያለች ትንሽ ቀምስ ነበራት። ያን 5 አመቷ ነበረ። 4 አመት ወደ 5 አመት እያተሸጋገረች ነበረ ማለት ነው ውዶቼ እንደለከ በቃ እንደ ፈጣሪ ነበረ የምታኝነን ማለት ነው። እኔንም ስለማውቃት ነበረ ጥያቄዎችንም የምጠይቃት ለኔ ያላትን አመለካከት እኔን የት ቦታ እንደምትይዘኝ ምናምን ነገር ስለማውቃት ነበረ እየጠየኳት የነበርኩት ባዲዬ ማለት ነው። አሁን ስለ ቤተክርስቲያን ማን ነው ምናምን ነገር ስላት የነበርኩት ማለት ነው። እንደርሱ ማለት ነው ወደች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ለነገራችሁ የምፈልገው ነገር ማለት ነው እንደነገርኳችሁ እኔ ከናሁን ውጪ ከሌላ ከቤተሰቦች ጋር ፍቅር ወይም ደግሞ የሆነ ግንኙነት ፈጽሜ አላውቅም። ፍቅርም ጀምሬ አላውቅም። በተለይ አጎቴ ስቃት ልጆች በቃ ልክ ምንም እንትን የሌላቸው ልጆች ናቸው ባዲዬ ማለት ነው። እኔም በቃ ላይክ በጫፍ እንኳን አልነካኝም። ልንገራቸው የምፈልገው በጣም ማለት ነው አማይ ልጆች ባዲዬ ማለት ነው። እኔ እንደነገርኳቸው የነበራቸውንም እነርሱ የሚያደርጉትን ነገር ማለት ነው ሲያሶቹ በጣም ያዙ የነበሩትን በሙሉ ነው የነገርኳቸው ባዲዬ ማለት ነው። አሁን በጣም ግራ ከተጋባቸው ማለት ነው አንድን ሰው ማለት ነው ወዶቼ ከዛ ቀጥሎ ያጎቴ ምስት እህት ልጅና እኔና ያጎቴ ምስት እህት ልጅ ወንድና ሴት ባዲዬ ማለት ነው። ኢቭንም አሁን እሱ እዚህ ያለ ማለት ነው ጠይቁትም ትችላላችሁ ባዲዬ ኢቭንም ማለት ነው። ከዛ ማለት ነው ድሮ ልጆች እያለን ባዲዬ ማለት ነው አይጋ ወጣን ባዲዬ ማለት ነው። ከዛ ድሮ ሰራተኛ ነበረን ሀፍቶም የሚባል ሰራተኛ ነበረን ባዲዬ ማለት ነው። ትግሬ ነበር ማለት ነው። ከአዲግራት ነው ከምንድነው እንደመጣ ማለት ነው። ከዛ አካባቢ ያስመጡት ነው ከአዲግራት ነው ያለቀ ባዲዬ ማለት ነው።
አልደረሰም ብሎ ቀይ ልጅ ነበረ እኛ ጋር ማለት ነው። ከዛ ማለት ነው ከዛ መጣና ማለት ነው መጥቶ ነበረና ማለት ነው ያኔ ማለት ነው ውዶቼ እና በፍጹም ተቀራርበን አናውቅም ነበረ ማለት ነው። ግን በዛው ያለ እያወራን ነበረ ማለት ነው ከአጎቴ ሚስት ልጅ ጋባቲ ማለት ነው። ግን የአክስት ልጆች ነበረን ያኔ ነበር የሚመስለኝ ማለት ነው። የአያቶቼ ቤት ሄድኩ ነበር የሚመስለኝ ማለት ነው። ከዛ ልጆች እያለን ምን አድርግ ነበር ማለት ነው ሌሊት የሆነ ለመገናኘት መሰለን እኔ ባዴ ማለት ነው ሰዎቹ እንትን እንደወጣቸው ስለማይፈልጉ ነው እንጂ እኔ የልጅነትን ነገር በጣም ነው ምንም አይመስለኝም ባዴ ማለት ነው። ከዛ ማለት ነው ያኔ አክስቴ ነበረ መሰለኝ አይ ቲንክ እሱ እኔ ጋር የሰራተኛው ደግሞ ከአጎቴ መስጠት ልጅ ጋር ካቺ መራዊት ያካልኳቸው ልጅ ጋር ማለት ነው አብረው ይተኙ ያደረና ከዛ ጣውተን ነበረ እኛ እዛ ተኝተን ነበረ እነሱ ደግሞ እዚህ ተኝተው ነበረ ላይክ አጠገብ ላጠገብ ነበረ የትኛ ነው ባዲ ማለት ነው። ልጁ ህፃን ነበረ ምንም የሚያውቀው ነገር አልነበረም ባዲ ማለት ነው። ከዛ ላይ ተኝቶ ነበረና ላይክ እኔ ባዴ ማለት ነው እንትን ዕቃ የት እንደሚገባ የት ምንም የሚያውቀው ነገር አልነበረም ባዴ ማለት ነው። እንደዚህ ስድ ልጆች አንድ የሆነ ካዩ ባዴ ማለት ነው አንድ ላይ ቤተሰብም ቢሆን ሊለቋቸው አይገባም በተለይ በልጅነታቸው። ከዛ እኛ በጣም ነፃነት ነበረ ማንም የሚመለከተን የለም ባዴ ማለት ነው። መጥፋት ሲባል ምናምን ግን የሚለኝ ነገር የለም ባዴ ማለት ነው። ይሄን እንደዛ ሀሳብ ያመጣችው ደግሞ እሷ ናት ባዴ ማለት ነው። መራዊት የተባለችው ባዴ ማለት ከዛ ማለት ነው ከዛ ማለት ነው ልጅ እኔን ባይደይ ማለት ነው አልነካኝም። ግን እኔ ዝም ብሎ እዚህ ጋር ነበረ እንትን ያደርግ ነበረ ማለት ነው። ከዛ ምን ቢል ጥሩ ማለት ነው ኧረ እኔ በጣም ሰፋብኝ አለ ማለት ነው ልጁ እንትን ማለት ነው እዚህ ማነው ምንድነው የሚባለው እዚህ ክንዴ ላይ ነበረ ክንድ መሀል ላይ ነበር እና ሰው ማለት ነው ልጁ ምንም ያፈሳው ነገር የለም ምንም ነገር የለም። እኔ ስለሚያፈሱት ነገር ወንዶች ማለት ነው ስለ ስፐርም ምንም ማውቀው ነገር አልነበረም ያኔ ማለት ነው። ግልጽ ላደርግላችሁ ብዬ ነው ማለት ነው ተምሸፍነው እንትን እንዳይሆንባችሁ ባዴ ማለት ነው። ግን እነርሱ ማለት ነው አይስወርቱ ጋር ነው የምላችሁ ሌሊት እንደተኙ ጠዋት ነው የተረሳው ባዲ ማለት ነው። ልጁ አይ ቲንክ ጨዋታ ሆኖሉት ነው አላውቅም። እኔ እንዳየ የነበረው ልጅ አጎቴ የሚስተት ልጅ ባዲ ማለት እሱ በጣም እየቀለደ ነበር እኔ ላይ ተኝቶ ባዲ ማለት ነው። እኔ ደግሞ እዛው ቢያንባ ያልኩ የነበረ ተኝቼ ሆነ ማስበው ነገር አልነበረም። ምንም አልያዝኩትም ምንም አላልኩም ባዲ ማለት ነው። እየተጫወተን ነበረ ባዲ እየሳቀን ነበረ። እኔ በጣም ነው ጨዋታ ላይ የምሳተፈው የማልሳተፍበት ነገር የለም ባዴ ማለት ነው። ከዛ ማለት ነው ከዛ ውጭም ብዙ ነገር ነበረ ባዴ ማለት ነው ከሌሎቹ ጋርም እንደን ለመጀመሪያ ጊዜ ማለት ነው እኔ ቤተሰብ ሆኖ ማለት ነው ቤተሰብ አልነበረኝ ግን እንደ ቤተሰብ ሆኖ ከሱ ጋር ነው ግንኙነት ሳይሆን ዝም ብሎ ላይ ነበረ ባዲ ማለት ነው። ከዛ ምን ይላል የሆነ እዚህ ሁለት ክንዴ ላይ ነበረ የሆነ እንትን የሚያደርገው ባዲ ማለት ነው። እኔ ባዲ ወይ ማለት ነው እኔ በጣም የሆነ ነገር ወይ ቢያመኝ ወይ የሆነ ነገር እንደተነካብኝ ነው በቃ እፈረክተው ነበር ያኔ ነው ባዲ ማለት ነው። ዝም ብዬ ነበረ ነው ሳስመስል ነበረ ነው። ከዛ ልንጣላ ነበረ ባዲ ማለት ነው። ከዛ ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ እነርሱ ጋር ለመጫወት ብቻ ነው የገባሁት። ከዛ ማለት ነው በጣም ሰፋ በጣም ሰፊ ነው የኔ ምናምን ነገር ይላል ማለት ነው ልጁ። ከዛ ሰፋችብኝ። ስንት አመታችን ነበር? አይ ቲንክ አላቀም 8 አመቴ ነበር 10 አመቴ ነበር አላቀም። ትልቅ ያለ ልጅ ነበር ምክንያቱም አይልቀኑ ትንሽ ልጆች እያለን ማለት ነው በእግራችን ነበር ወደዛ አይ ቲንክ ከ10 አመት በኋላ ነበር አይ ቲንክ ብቻችን ለመሄድ የወሰነ አላቀም 9 አመቴ ነበር ለክ ትንሽ ያለው ጎበዝ ነበርኩኝ እኔ ማለት ነው። አረን አላቀም 4ኛ ክፍል ነበር ያኔ እንደዛ ነበር ደህና ልጆች ነበረን ባዲ ማለት ነው ስድ ሆኖ እንጂ ከዛ ማለት ነው እንደዛ ብለን ማለት ነው አይሶርቱ ጋር ነው የምላችሁ ልጅቷ ሌሊት ላይ ዋላይ እንደተኛ